እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። በጣም የምትጠባበቀው የምትጓጓለት ነገር ምን አለ? ምንም። በጣም በታላቅ ትሕትና ጎናችን ያለውን ሰው ተቀደስ በሉት። ዝም ብላችሁ በሉት፣ ድገሙት። ተቀደስ እስቲ ዝም ብላችሁ ጠይቁት። ቅድስና እንዴት ነው በሉት። ህይወት እንዴት ነው የምትጠይቁት? 2018ን ቀይረው እስቲ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ እግዚአብሔር አይቀርም፣ ይመጣል። ግን እናንተ አስተካክሉ ሕይወታችሁን። ሕዝብ ከግብፅ ምድር ከአባቶቹ ጋር አብሮ በልጅነቱ ቢወጣም በምድረ በዳ ግን ትንሽ ተቀይጧል። የግብፅ አማልክትን ማምለክ፣ ጥጃ ማምለክን እያሳዩት ነበርና አሮን። ስለዚህ የተወሰነ የተቀየጠ ነገር አለው። የመንጻት ሥርዓትም ደግሞ ያደረገው እዛ ማዶ ነው። ግርዘትንም የፈጸሙት ገና ድሮ ነው። ከዚህ በኋላ ነው ግርዘት ራሱ የሚፈጸመው ጌልጌላ። እና በጣም ብዙ የተቀየጠ ነገር አለ። አስወግዱ፣ ራሳችሁን ቀድሱ። ራሳችሁን ቀድሱ ማለት በእግዚአብሔር ቅድስና የሚተካከል ነገር ታመጣላችሁ ማለት ነው። አቅርቡለት፣ አቅርቡ ራሳችሁን። ይሄው እንካ፣ ይሄው ራሴን በሉት። ክብር ለኢየሱስ ይሁን። ነገ ጠዋት እግዚአብሔር ይመጣል። ያኔ አላቸው ኢያሱ፣ ካህናቱ ቀድሟችሁ ከፊታችሁ ይሄዳሉ። ከዛስ ይላል እንግዲህ አሁን እኛ ኦልሬዲ ቀይ ባህር የዮርዳኖስንም የኢያሪኮን በደንብ ስላጠናን እንጂ ህዝቡን ዝም ብላችሁ አዳምጡት። የመጀመሪያ ሰሚ ነው። ከዛስ ትንሽ አሁን ነገሩ ቢያስደስታቸውም ነገ እግዚአብሔር ድንቅ ያደርጋል፣ በጣም ያስደስታል። አይ ቲንክ አሜን ይላሉ። ምክንያቱም አሁን ኒው ቢግኒንግ ነው፣ አዲስ ጅማሮ ነው። ከነዓን ሊገቡ ነው። አባቶቻቸው ሲጠብቁት የነበረው ልጆቻቸው ሊይዙት ነው። በምድረ በዳ ሁሌ ከሙሴ አፍ አይጠፋም። ያሁሉ ምልክት ሲደረግ ሙሴ እዚህ እንቆይ አይልም፣ ወደ ከነዓን ይላል። ያሁሉ ታምራሲ ወደ ከነዓን። ዛሬ አየ ሊቀበሉ ነው ከነዓንን። በቃ መጨረሻ ላይ ደርሳቸዋል። መዝጊያችሁ ላይ ናቸው። በጣም ያስደስታል። ይሄንን ደግሞ ፍጹም ለማድረግ እግዚአብሔር ነገ ይመጣል።
ታምራት ያደርጋል፣ ድንቅ ነገር ይሆናል በመካከላችሁ። ግን ዛሬ እናንተ በንጹህ ሕይወት ጠብቁት። አታስነኩ። ራሳችሁን ጠብቁት በጥንቃቄ። ሕጉ የሚለውን አድርጉት። አሁን ሕጉን አናቅም ማለት አይቻልም። ዘዳግም ላይ ሙሴ ከልሶታል ለዚህ ትውልድ። ዲትሮኖሚ ዘዳግም የተባለው ሕጉ ተደግሞ የተነበበበት ስለሆነ ነው። ሕጉን ድጋሚ ያነበበው ለአዲሱ ትውልድ። አልሰማንም ማለት አይቻልም። አባቶቻቸው ስለሌሉ ሙሴ ለዚህኛው ትውልድ አነበበለት፣ ሕጉን አነበበለት። ይሄው ሕጉ ይሄ ነው። ለዛውም ከአባቶቻቸው በተሻለ መንገድ ትራንስሌት ሁሉ አድርጎታል። ብዙ ነገሩን እየተረጎመ እያብራራ ነው ሙሴ እንደውም ያቀረበው ለአዲሱ ትውልድ። ባርኮ መርቋቸው ነው ሕጉን አንብቦ የሞተው ሙሴ። አናቅም ማለት አይቻልም። በሕጉ መሰረት ከእናንተ የሚጠይቀውን ነገር እያደረጋችሁ በንጽህና አምላካችሁን እግዚአብሔርን ጠብቁት። ነገ እግዚአብሔር የተናገረውን ያለውን ለ40 ዓመታት ሲጠበቅ የቆየውን ያንን ይሰጣችኋል። ምናልባት 40 ዓመት ለዚህ ትውልድ ነው። 40 ዓመት 400 ዓመት ወደ ኋላ ለአብርሃም ዘፍጥረት 15 ላይ የተናገረው ቃል ነው። ይሄ ቃል ትዝ ይላችኋል። አብርሃም ዘፍጥረት 15 ላይ እግዚአብሔር ብሎታል። ሕዝብ ወይንም ትውልድ ለ4 ትውልድ በባዕድ አገር ሄዶ ይገዛል አለውና ከዛስ አወጣቸውና ተስፋ ወደ ሰጠው ምድር አስገባቸዋል ብሎ ከ400 ዓመት በፊት ለአብርሃም ቃል ገብቶለታል። በቅርብ ጊዜ ከሆነ ደግሞ ለሙሴ ነግሮታል። በጣም በቅርብ ከሆነ ደግሞ ለእናንተ ምድረ በዳ ላይ አስተዋውሷቸዋል። በጣም በቅርብ ከሆነ ደግሞ ከዮርዳኖስ ማዶ ገና ዮርዳኖስን እዚህ ጋር እያላችሁ ደግሞ ሪቫይዝ ተደርጎላቸዋል። እግዚአብሔር ለ400 ዓመት በላይ ተስፋ አድርጎ ሲጠብቅ የቆየውን ጉዳይ ሊሰጣችሁ። ስንት ትውልድ የሞተበትና ያለቀበትን ጉዳይ ጠቅልል አድርጎ ሊሰጣችሁ ነው። እጃችሁ ላይ ያለፋችሁበትና ያልደከማችሁበትን ልሰበስቡ ነው። ተቀደሱ የሚለው ይከብዳል። ይህን ሁሉ ተስፋ ለሚቀበል ሰው አንዳንዱ በድሎ አይደለም የሞተው፣ እድሜ አልቆ ነው እየጠበቀ እድሜው አልቆ ነው የሞተው። በቃ ልጆቼ ይውረሱ ብሎ ነው የሞተው። አንዳንዱ በድሎ አይደለም፣ አንዳንዱ የሞተው አርጅቶ ነው የሞተው። እና እናንተስ ያለፋችሁበትን ልሰጣችሁ ነው። ስናገር አልነበራችሁም። ለአባቶቻችሁ ተስፋ የሰጠሁትን ነው የምሰጣችሁ። ያለፋህበትን ነው የምትወስደው። ይህንን ቃል ጌታ ኢየሱስ ተጠቅሞት ትዝ ይላችኋል። ይህንን ቃል እኮ እዛ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ የሰማርያዊቱ ሴትን ካዋራ በኋላ ደቀ መዛሙርቱ ምግብ ግዙ ብሏቸው ምግብ ይዞ መጡ እየሮጡ። ምግብ መምህር ጌታው ያሉት፣ አቤት ይኸው ምግብ አምጥተናል ሲሉ አይ በልቻለሁ አላቸው። እኛ ገበያ ልንገዛ ስንሄድ እሱ ፌመስ ነው፣ መንገድ ላይ የሚያውቀው ሰው አግኝቶት ጋብዞት ነው ማለት ነው። የአባቴን ስራ መፈጸም ነው ለኔ መብሌ። በቃ ዳነች እኮ ድፍን ከተማ እኮ ዳነ። እናንተ እዛ ገበያ ሄዳችሁ በቃ ጠገብኩ አላቸውና መከሩ እንደነጣ እዩ አላቸው አይደል? አይ ቲንክ እነሱ እንደዚህ ብለው ያሉ ምን መከራ አለ አሁን እዚህ ሰማርያ ምድረ በዳ ላይ መከሩ እንደነጣ እዩ፣ የመከሩ ጌታ ሰራተኞችን እንዲልክ ለምኑ አለና ባልደከማችሁበት ባለፋችሁበት አስገቧችሁ። በዚህ ጉዳይ ብዙ ነቢያቶች ብዙ አባቶች ዋጋ ከፍሎ ሞተዋል፣ አምነው ሞቱ። እናንተ ሳትለፉ ጠርቻችኋል። ኮምፕሮማይዝ እንዳታረግ ማለት ነው ትርጉሙ። በጣም ብዙ ሰው ዋጋ ከፍሎለታል ለዚህ ጉዳይ። ታዲያ አንተ ቀጥ ብለህ ግባ። እስቲ አሜን በሏ። በቃ ስራውን ስራ። አዎ ቶሎ ቶሎ። እንደውም አንተ ስለማትችል ሌላ ሁሉ እንዲጨምርልህ ለምን። ኢያሱ ይሄንን ትውልድ ያለው እሱን ነው። ነገ እግዚአብሔር በመካከላችን ነው ድንቅ ነገር ያደርጋል። እናንተ ተቀደሱ። እግዚአብሔር ሲመጣ ሊሆን የሚችለው ነገር ልንገራችሁ ዝም ብዬ አላቸው። ይሄ የምታዩትን ዮርዳኖስን እግዚአብሔር ሊያሻግረን ይመጣል አለ። ቀይ ባህርን የከፈለው እግዚአብሔር ነው፣ ሙሴ አይደለም። ይህንን ምን ያልከፍለውም እግዚአብሔር ይከፍለዋል አለ። ከዚህ የሚላችሁ ከሆነ ሙሴ በትር ነው ያነሳው። የከፈለው ማን ነው? የምስራቅ ነፋስ። ሙሴ እየዛቀ የከፈለው ምንም ነገር የለም። ቆሞ አሁን በትር ማንሳት አሁን ምን ማዋጣት ነው? አሁን እንዲህ አርግ ስትባል እንደዚህ አድርጋውን ሲከፈለው እኔ አየኝ ይባላል።
ምንም እኮ አላዋጣውም እኮ እጄን እንዳይደክመኝ እንደዚህ ብያውን ይዤ በእውነት ነው የምላችሁ። በጠጠር ያልደገፍነው ነው የእግዚአብሔርን ሥራ ብዙ እንደደገፍ እንደሱ እናንተ እንደዛ አይደላችሁም፣ ግን እንዳይሰማችሁ ሙሴ እንደዚህ ከፈለ። መዝሙረኛው ዳዊት ዘመራ ባህር ለምን ሸሸች አለ። ሙሴ ፊቷ ቆሞ እስራኤል ፊቷ ቆሞ ባህር ንቅንቅ አላለች። ንቅንቅ ሙሴን አየችው። ያንተ አይነት ብዙ ሚሊዮን አቃለው ብላ ተወችው። ሁሉንም አየች። አይታቸው ጸጥ ብሎ ባህር ለምን ሸሸ? የያዕቆብን አምላክ አየች ነው የሚለው። እግዚአብሔር ከኋላ መጣ። ሙሴን እንደዚህ እያየችው ኖርማል ሆና የያዕቆብ ቤተሰብ አይደል ይሄ ቤተሰባው ያዕቆብ ሲገባ ሰባው ነው የገባው። ይሄን ሁሉ ወልዶ ነው እዚህ ሀገር ብላ ባህር ዝም ብላ ስራዋን የቀጠለች። እግዚአብሔር ግብጽ ጨርሶ ከኋላ መጣ። ፈርዖንን ምናምን ሰራዊቱን አንዛ ጨርሶ ግብጽን አመድ አርጓት ከኋላ መጣ። ቀይ ባህር ጋር ህዝቡ ተሰልፎ እያለ እግዚአብሔር ከኋላ ሲመጣ ባህር አየችው። ከኋላ ሸሸች ይላል። ተከፈለ የሚል ነው ዘጸአት ላይ ያነበብ ነው። መዝሙረ ዳዊት ላይ ትምህርቱ አደጋ ሸሽታ ነው አለ። ባህር ሮጦ አመለጠ እንደማለት ነው። አሁን ሸሸ ማለት እኮ በናለች ባህር መጣ ብላ። ከዛ እግዚአብሔር ሙሴን ምንድነው ያለው? ግቡ እለፉ እንጂ እንደው ሙሴ እግዚአብሔር ለምን ደም ትጮህብኛል? አትጮህብኝ ግባ። ያንን የከፈለ እግዚአብሔር ዛሬ ይከፍላል አለ ኢያሱ። ድንቅ ያረጋል። ዛሬ እናንተ ተቀደሱ። ያኛውን ያደረገው በመደብ በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብጽ መውጣት ነው፣ ይሄኛው ከናንን መውረስ ነው። ያኛው ዝም ብሎ እንደው እናንተ እንደ ሳልቬሽን ካሰባችሁት ይሄኛው ደግሞ እንደ መውረስ ነው። 40 ዓመት ምድረ በዳም ያው ደመናን የመራቸው በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክቦ የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከናን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ሊያደርግ መጥቶ እንዳትከለክሉ። ምክንያቱም የኢያሱ መጽሐፍ የሚያስተምረን በዛ በአምስቱ የሙሴ መጽሐፍት ውስጥ ያለውን የእግዚአብሔርን ፍርድን ጽድቅን ይነግረና ኢያሱ መጽሐፍ ጋር ሲደርስ ደግሞ እግዚአብሔር ምሕረቱን ለሕዝቡ አግንኖ ማስወረሱ የሚያሳይ መጽሐፍ ነው ኢያሱ መጽሐፍ። ጽድቅና ፍርድ ተከናውኗል። ምድረ በዳ ሕዝብ አልቋል። ይሄኛውስ እግዚአብሔር አሁንም ሕዝቡን ይመራል። ከዛ ሊያስወርሰው ነው። ግን እንደው ዝም ብሎ ዮርዳኖስን ስለማትሻገሩ ከተቀደሳችሁ በኋላም ግን ኢንስትራክሽንስ አሉ፣ የተወሰኑ ደግሞ መመሪያዎች አሉ። ተጠንቀቁ። ምን እናርግ ኢያሱ ሲሉት ካህናት ታቦቱን ተሸክመው ከፊታችሁ ሲሄዱ 2000 ክንድ ያክል በመካከላችሁ ርቀት ይኑር። ዝም ብላችሁ እንዳትጠጉት እግዚአብሔርን። ከዛ ካህናቱ ይገቡና እግራቸውን ወንዝ ውስጥ ያስቆማሉ። ልክ እነሱ እግራቸው ሲቆም ወንዙ ሲከፈል ያኔ ሁላችሁም ትሻገራላችሁ። እግዚአብሔር ለአባቶቻችሁ የማለው ምድር ላይ ትገባላችሁ። ይህንን ነገራቸው፣ ጨረሰ። እግዚአብሔር መጣ። ኢያሱ እንደዚህ ያለው ኢያሱ አለ። አቤት። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ አለውና ዛሬ በዚህ ሕዝብ መካከል አንተን ከፍ ከፍ ማድረግ ጀምራለሁ አለ። ስለማያከብሩህ አይደለም አለው። ከዚህ ቀን ጀምሬ ግን አንተ ነው ከፍ ከፍ አደርግሃለሁ። በዚህ ሕዝብ መሃል ከፍ ከፍ አደርግሃለሁ። እንዴት አድርገህ? ቀይ ባህር ይከፈላል አለው። ኢያሪኮ ይሰምጣል። ፀሐይን አቆማለሁ። በበረዶ ድንጋይ ይዋጋለሁ። 31 ነገሥታት ከፊት አስወጣልሃለሁ። በዚህ ሕዝብ መሃል ድል ሰጥቼ ከፍ አደርግሃለሁ። የድነት መጽሐፍ ነው መጽሐፍ። የእግዚአብሔር ታማኝነት የታየበት መጽሐፍ ነው መጽሐፍ። እግዚአብሔር ብቻውን የተናገረውን እንደሚያደርግ የታየበት መጽሐፍ ነው መጽሐፍ። ሰው በጣም ደካማ እንደሆነ፣ ሰው ምንም እንደማይችል፣ እግዚአብሔር ሁሉን እንደሚችል ያስረዳ መጽሐፍ ነው መጽሐፍ። ያንን ሁሉ ተአምር በምድረ በዳ ያየ ሕዝብ ዛሬም እግዚአብሔርን ካልጠበቀ ተአምር ማድረግ አይችልም። ያንን ሁሉ ነገር የሚያውቅ ሕዝብ በአስፈሪነቱ እግዚአብሔር ሲና ላይ ሲወርድ ያየ ሕዝብ
ዛሬም ከእግዚአብሔር እጅ ጠባቂ ነው። ሕዝቡ ምንም እንደማይችል እግዚአብሔር ሁሉን እንደሚችል፣ ሕዝቡ ምንም ማድረግ እንደሚሳነው እግዚአብሔር ደግሞ ምንም ማድረግ እንደማይሳነው ያስረዳ መጽሐፍ ነው። እግዚአብሔር አዳኝነቱን ያሳየበት መጽሐፍ ነው። የሚያስወርስ እግዚአብሔር ነው። እኔ በእውነት ከጠየቃችሁ መሬት ላይ ሞርሰው የቀረ ነገር የለም። በጣም ተስፋ የምታረገው ነገር ምን አለ የምትሉኝ ከሆነ እኔ እንደ አንድ ወንጌል ሰባኪም ደግሞ በጣም እንደምወዳችሁ እንደ ወንድማችሁ በጣም ቀረም ብለው ነገር የጌታ መምጣትና የኛ መሄድ። በጣም የምትጠባበቀው የምትጓጓለት ነገር ምን አለ? ምንም ኢየሱስ መምጣቱን ብቻ። ምንም ነገር ይሰለቻል፣ ምንም ነገር ይደክማል፣ ምንም ነገር የጌታ ኢየሱስ ክርስቶስን መመለስ ነው የምንጠባበቀው። እስራኤል ተአምር አይደለም ተስፋዋ፣ በተአምር ወንዙ ተከፍሎ ወደ አባቶቿ ምድር መግባት ነው ተስፋዋ። እግዚአብሔር ተስፋ አድርጎ የሰጣትን ያንን ምድር መያዝ ነው እንጂ ዮርዳኖስም ይከፈላል፣ ቀይ ባህርም ተከፍሎ ያውቃል፣ ተአምራት ይደረጋል። ድሮም እግዚአብሔር እያደረገን የመጣው አሁን የ400 ዓመት በላይ የተጠበቀ ያንን ምድር በእጃቸው ማስገባት ይሄ ነው። እግዚአብሔር እንደዚህ ያላቸው የምትገቡበት ምድር የኔ ነው፣ ያ ምድር የኔ ነው። አንዴ እንደውም ሰብኬዋለሁ የናቡቴ ትዝ ይላችኋል። ናቡቴ የአባቶቼን ርስ አልሸጥም ያለው ለምን መሰለ? የተሻለ መሬት አክዓብ ስለማይሰጠው ነው እንዴ? አይደለም። አልሸጥም ያለው ምድሩ የኔ ነው ብሏል እግዚአብሔር። አዎ አልሸጥም የእግዚአብሔር ነው አለው። የአባቶቼን ርስት ያለው እኮ ከአባቴ ከዝመና እየተወራረደ የመጣ ነው አይደለም። እግዚአብሔር ይሄ ምድር የኔ ነው ብሏል። አዎ ለምንድን ነው የሚሸጥልህ? አልሸጥልህም፣ የእግዚአብሔር ነው። ይሻላል አይሻልም፣ ቆንጆ ነው ልክሽኑ፣ እሱ አይደለም ጉዳዩ፣ የእግዚአብሔር ነው። ተስፋ የምናደርገው ደግሞ ነገሮች በሙሉ እያበቃላቸው የምንጠባበቀው የጌታ የኢየሱስ ክርስቶስን መመለስ ብቻና ብቻ። ኢየሱስ ይመጣል፣ እንወርሳለን፣ እንገባለን፣ እንወርሳለን። በፍጹም የተሰቀለውን ክርስቶስን ለምንድን ነው የምንሰብከው? በዚህ ሁሉ ምድረ በዳ መካከል በጽናት ተራመዱ፣ በጽናት ተራመዱ፣ በጽናት ተራመዱ። ለምንድን ነው የምንለው? የሚወረስ ምድር አለ ከፊት። ክርስትና እንደዚህ ብቻ ከሆነ ድካም ነው። የሆነ ነገር የሚያደርግ ሰው የሆነ ነገር ወደ አለማድረግ ከሆነ ያደገው በጣም ድካም ነው። ተስፋ አለን፣ ሰማይ የምንገባበት አገር አለ። እግዚአብሔር ምንም ተአምር ቢያደርግ፣ ምንም አይነት ምልክትና ድንቅ በሕይወታችሁ ላይ ቢያደርግ፣ ፋይናሊ እግዚአብሔር ለዛ እናንተን ለማብቃት መጨረሻ የሆነ ተአምር የለም። ተአምር ከተደረገ ወደሚቀጥለው ነገር እያሳየ ነው እግዚአብሔር። ይህንን የማረገው ያንን እንድታይልኝ ነው። በጣም ብዙ ጊዜ በጣም አስቸጋሪው ነገር ደጋግሜም እንደምላችሁ ክርስትና ላይ ቀጥ ብሎ መሄድ ነው። በጣም አስቸጋሪው ነገር ቀጥ ብሎ መሄድ፣ ትዕግስት አስጨራሹ፣ እልህ የሚያስጨርሰንም ነገር እሱ ነው። በጣም ብዙ መተናል፣ ትንሽ ነው የቀረን ወዳጆቼ። 2000 ዓመት መተናል። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መተናል። በጣም ትንሽ ነው የቀረን። እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ። ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ቀጥ ብለው ይከተሉት ነበር። በ10 ሰላዮች አልበሳጭም፣ ባይዘው አልበሳጭም። ናቹራል ማን ናቸው? ምን ሆነሃል ኢያሱ? ሄዳችሁ አይታችሁት መጣችሁ? አዋየ ነው እና እንገባበታለን። መሬቱ ቆንጆ ነው፣ ይገርምሃል። አገሩን በጣም መልካም ነው። ፍሬው ብሎ ያወጣም ቅመስ አሉት። እንደዚህ አይነት ወይን ቀምሰ በልተህ ታውቃለህ? አታውቅም። እንደዚህ አይነት ስንት ቀምሰ አታውቅም። ይሄንን የሚያክል ሳይዝ መሬቱ ይሁን። ነዋሪዎቹ ግን ኢናቃውያን የኔፊሊም ዝርያ ያላቸው ናቸውና ይገርምሃል። እኛ ዝም ብለን እንደሚጎበኙ ነን። ባጠገባቸው ቆምን፣ ተለካከን።
አንበጣ ነን እኛ በእነሱ ናቹራል ማን ኢያሱና ካሌብስ እንደ እንጀራ ይሆኑልናል እግዚአብሔር አምላካችን አሳልፎ ይሰጠናል አሉ። እግዚአብሔር መጣና እነዚህ ሁለቱ ይገባሉ። ለምን? አምነውኛል፣ እኔ ላይ ናቸው፣ አምነውኛል፣ አስገባቸዋል። ከነሱ ወገን ነን፣ ከሚወርሱት ነን፣ ከሚያገኙት ነን። የእነዚህ አባቶች በሙሉ የመጨረሻ ተስፋ አሁን እኛም ጠቅልለን የምንገባበት ሀገር ነው። እነሱ እዚህ ገብተው ቢያርፉ ኖሮ እግዚአብሔር ሌላ ተስፋ ባልሰጠ ነበር። ሌላ ተስፋ ሰጠ። እነሱ እዚህ ሀገር ገቡ፣ ያዙት። አገሩን በሙሉ ሲይዙት እግዚአብሔር ሌላ ተስፋ ሰጠ። ሌላ ሀገር አለ አለ። እኛ የምንገባበት ነው ሌላ ሀገር፣ ሌላ የለም። የኛ የመጨረሻው ነው። እኛ ስንገባ ሌላ አለ አይልም፣ ያልቃል። እዚህኛው ሀገር ለመግባት ይሄን ሁሉ ጠይቋቸዋል። እኛ እዚህኛው ሀገር ለመግባት የጠየቀን በጣም ትንሽ ነገር ነው። ብዙ ሰው ግን የሚፈተንበትን በጣም ትንሽ ነገር ነው የጠየቀን። እነሱ እዚህ ሀገር ለመግባት የተጠየቁት ነገር ብዛቱና ርዝመቱ፣ ዮርዳኖስን ለመክፈል የካህናቱ አመጣጥ፣ አካሄድ፣ ፕሮቶኮል፣ ርቀት። እኛን እዚህ ሀገር ለመግባት የጠየቀን ኢየሱስን ደም ነው። እኛን እዚህ ሀገር ለመግባት የጠየቀን የክርስቶስን የመስቀል ስራ ነው። በእርሱ ማመን የጠየቀኝ በክርስቶስ ኢየሱስ ካመንካው እዚህኛው ይሄ ሁሉ ትውልድ ተስፋ የሚያደርገው ሀገር በነፃ ተገባለህ። ቅድስና እሱም ቅድስና ነው ፖዚሽናሊ። በእውነት ደግሞ አንተ ፕራክቲካሊ ደግሞ ትቀደሳለህ። ጎናቸው ተቀደስ በሉት፣ ደግማችሁ ነገሩት፣ ተቀደስ በሉት።